ትልቅ ዲስካውንት አለው ከ25% እስከ 30% የሚደርስ እዛ ላይ በ5% ቅድመ ክፍያ ጆይን እንዲያደርጉ መክራቸዋለሁ 40/60 የባንክ ኦፕሽን ይኖራል ከዛ ባሻገር ደግሞ ደንበኞቻችን ቀስ ይያሉ የሚከፍሉበት ሲስተምም ስላለ ያን ያህል የተጨናነቀ ታይት የሆነ አከፋፈል የለንም 350 ሺህ ብር ብቻ ከፍለው የቤት ባለቤት መሆን ይችላሉ መሃል ከተማም ከመሆኑ አንፃር ብዙ ፋሲሊቲዎችን አሟልተን ነው ይዘን የመጣ ነው ከዚህ በፊት ካለን ትሬንድ ብዙ ቀየረን ይሄ ኮምፓውንድ ውስጥ የተለያዩ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘን ቀርበናል ይሄ የመሃል ከተማ ለጋር ፕሮጀክት ወደ 84000 ካሬ ኮምፓውንድ ነው መንገነባው እዚህ ኮምፓውንድ ውስጥ 44000 ካሬው ብቻ ነው አፓርትመንቶቻችን ቤቶቻችን የሚያርፉት ማለት ነው ወደ 40000 ካሬው ጋርደን ኤሪያ እና እነዚህ አሚኒቲዎች ከአፓርትመንቱ ጋር ተያይዘው እያንዳንዳቸው ደንበኞች እዚሁ የሚፈልጉትን አሚኒቲ እንዲያገኙ ነው ታስቦ እየተሰራ ያለው ክሊኒክ የተለያዩ ፋውንቴኖች እና በቂ ፓርኪንግ ያለበት ነው የሚሆነው ግዙፍ ትምህርት ቤት ይኖራል ትላልቅ ስቴዲየሞች ኮምፓውንዱ ይዛል ማለት ነው ተጨማሪ መዋኛ ገንዳና ጂም ያዘ ሞል እዚሁ ኮምፓውንድ ውስጥ እንገነባለን ወደ ሜክሲኮ ወደ ፒያሳ ወደ ቦሌ የሚወስደው መሃል ሴንተር ላይ ስለሆነ ወደ የትኛው መንገድ ለመሄድ ዝግጁ ቢሆን ወክ ያደረገ የሚሄድበት ሲቹዌሽን ነው የሚኖረው እያንዳንዱ ብሎኮች በአራቱም ዳይሬክሽን ላይ የፀሐይ ብርሃን እንዲያገኙ የተለያዩ ኦፕን ዳውኖች ይኖሩታል ማለት ነው የከርሰ ምድር ውሃ ባካፕ ጄነሬተር እነዚህ ሁሉ ፋሲሊቲዎች የተሟሉበት ነው ማለት ነው ሰላም ጤና ይስጥልን የትርታ ሪቪው ቤተሰቦች እንደምን አላችሁ እኛ በጣም ደህና ነን ትርታ ሪቪው እንደሚታወቀው የተለያዩ የቢዝነስ ሐሳቦችና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል ዛሬ በመሃል ለጋሃር ነው ያለነው እንግዲህ በዚህ ቦታ የተገኘነው የተለያዩ አይነት ቤቶችን ልናሳያችሁ ነው በተለይ ከሰኔ 13 እስከ 23 ባለው ልዩ የሆነ የሽያጭ መርሃ ግብር እንደጀመሩ ሰምተናል ይሄንንም ልናጣራላችሁ ደግሞ እዚህ ተገኝተናል ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ የጋበዝን ለቻናላችን አዲስ የሆናችሁ ቻናላችንን ላይክ ሰብስክራይብ ሼር ማድረግ እንዳትረሱ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ በካሜራማን ናኦላለ ወደ ፕሮግራሙ እንደምን አለሽ እንኳን ደህና መጣሽ እንኳን ደህና ቆየሽኝ እሺ በጣም አድርጌ አመሰግናለሁ ስምሽና የሥራ ኃላፊነትሽን በመናገር እንጀምር መልካም እሺ ስሜ ቃልህይወት ሙልጌታ ይባላል የጊፍት ሪል ስቴት የሽያጭ አማካሪ ነኝ ስለ ድርጅታችሁ አንዳንድ ነገሮችን በይ ድርጅታችን ጊፍት ሪል ስቴት ነው ስመጥረና ላለፉት 3 10 ዓመታት በግንባታ ላይ የቆየ ሲሆን በ3 መንደሮች ላይ ኮምፓውንዶችን ገንብተን አስረክበናል አሁን ደግሞ ለየት ባለ መልኩ በመሃል ከተማ ለጋሃር ድሮ ባቡር ጣቢያ ውስጥ ትልቅ ኮምፓውንድ በማስገንባት ላይ እንገኛለን ይሄም ኮምፓውንድ 84000 ካሬ ላይ ያረፈ ትልቁ ግዙፉና ልዩ የሆነ ሚክስድ አፓርትመንት መንገነባበት ይሆናል ማለት ነው በጣም ጥሩ እስካሁን ድረስ ባለው ሂደት ጊፍት ሪል ስቴት ምን አይነት ቤቶችን ገንብቷል በፊት ላይ ጊፍት ሪል ስቴት የሚታወቀው በቪላ ቤቶች ነበር አሁን ላይ ያንን ትሬንድ ቀየረን አፓርትመንቶችን ሲንግልና ኮምፓውንድ መንደሮችን ስንገነባ ቆይተናል እነዚህ ሲንግል አፓርትመንቶች በተለያዩ ሳይቶች ላይ ይኖራሉ አሁን ግን በጣም ግዙፉ መንደር የምንለውና ለየት ያለው የለጋሃር ሳይታችን ነው ማለት ነው በጣም ጥሩ እንግዲህ በዚህ በለጋር ሳይታችሁ ላይ አዲስ ነገር ይዛችሁ እንደመጣችሁ ሰምተናል ይህ አዲስ ነገር ምንድነው አዎ እንግዲህ እንዳልኩሽ መሃል ከተማም ከመሆኑ አንፃር ብዙ ፋሲሊቲዎችን አሟልተን ነው ይዘን የመጣ ነው ከዚህ በፊት ካለን ትሬንድ ብዙ ቀየረን ይሄ ኮምፓውንድ ውስጥ የተለያዩ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘን ቀርበናል ከዛ ውጭ ደግሞ ክሊኒክ ሆስፒታል የልጆች ትምህርት ቤት የመዋኛ ገንዳ የተለያዩ ፋውንቴኖችና በቂ ፓርኪንግ ያለበት ነው የሚሆነው ማለት ነው ያ ሲሆን መሃል ከተማ ከመሆኑ አንፃር ይሄ ኮምፓውንድ ውስጥ እነዚህ ፋሲሊቲዎችን ጨምረን አሁን ደግሞ ከሰኔ 13 እስከ 23 ድረስ የሚቆይ ልዩ የሽያጭ መርሃ ግብርና በልዩ ቅናሽ ይዘን ቀርበናል ማለት ነው በጣም ጥሩ እንግዲህ የብዙዎች ጥያቄ የሚሆነው ሪል ስቴት ላይ ቤቶች ይሰራሉ ነገር ግን በተባለበት ቀን ለተጠቃሚዎች አይደርስምና ጊፍት ሪል ስቴት እዚህ ላይ ያለው ኮሚትመንት ምን ይመስላል በጊዜ ማድረስ ይሄ መንደር ላይ በአንድ አመትና በ3 አመት የምናስረክባቸው ፕሮጀክቶች አሉ የአጭር ጊዜና የረጅም ጊዜ ፕሮጀክቶች ማለት ነው እነዚህ የአጭር ጊዜ ፕሮጀክቶቹ የማሳያ ቤቶች ስለሆኑ በአንድ አመት ከግማሽ ዴሊቨር እናደርጋቸዋለን ሌሎቹን ደግሞ በ3 አመት ደንበኛው ምናልባት በአንድ አመት ከግማሽ ከፍሎ ማጠናቀቅ ሊከብደው ይችላል ካሾርቴጅ ሊኖር ይችላል ያንን ደግሞ ሰርቫይቭ እንዲያደርግና ለሌሎችም ተደራሽ እንዲሆን በ3 አመት የሚረከብ ፕሮጀክት አለን ማለት ነው ሁለት ኦፕሽኖች ስላሉ እንዲሁም ደግሞ ከማስረከብ ጋር ጊፍት ሪል ስቴት ያን ያህል የተለየ ስም የለውም
ማለት ገንብተን በማስረከብ ከአንድ 2-3 ሳይቶች ላይ አሳይተናል ማለት ነው። ለዚህ ይሄም ትልቅ ግዙፍና ኮምፓውንድ መንደር ስለሆነ መሀል ከተማም ስለሆነ ግዴታ በተባለው ጊዜ ማስረከብ ግዴታ አለብን። ይሄ ምንም ጥርጥር የሌለው ጉዳይ ነው ማለት ነው። በጣም ጥሩ። እንግዲህ ይሄንን መረጃ አይተው ይሄንን ሳይት ቢመርጡ ወይም ደግሞ ጊፍት ሪል ስቴት የሚገነባውን ቤት ቢገዙ ምን አይነት ተጠቃሚነት ያገኛሉ ብለሽ ታምኛለሽ? መሀል ከተማም ከመሆኑ አንፃር ብዙ የሚያገኘው ፋሲሊቲ አለ። ከዛ ባሻገር ወደ የትም ቦታ ድራይቭ አድርገው ለመሄድ አይገደዱም ማለት ነው። ያ ማለት ወደ ሜክሲኮ፣ ወደ ፒያሳ፣ ወደ ቦሌ የሚወስደው መሀል ሴንተር ላይ ስለሆነ ወደ የትኛው መንገድ ለመሄድ ዝግጁ ቢሆን ወክ እያደረገ የሚሄድበት ሲቹዌሽን ነው የሚኖረው። ከዛም ባሻገር እዚሁ ኮምፓውንድ ውስጥ ሁሉንም ፋሲሊቲ ማግኘት ይችላል። ሱፐርማርኬት፣ ሾፖች፣ ትምህርት ቤቶች፣ የልጆች መጫወቻዎች። ስለዚህ ደንበኛችን ከዚህ ኮምፓውንድ ውጪ የትም አይሄድም ማለት ነው። እንዳልኩት 84000 ካሬ ላይ ያረፈ ነው። 23000 ካሬው ምንም አይነት ግንባታ የማይገነባበት ልዩ የሆነ ግሪን ኤሪያ ነው የሚሆነው ማለት ነው። ያ ማለት ደንበኛችን ለመናፈስ እንኳን ቢፈልግ ወዴትም መውጣት አይጠበቅበትም። እዚሁ ግቢ ውስጥ ሁሉንም ፋሲሊቲ ማግኘት ይችላል ማለት ነው እና በቂ ፋውንቴን፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር፣ እነዚህ ሁሉ ፋሲሊቲዎች የተሟሉበት ነው ማለት ነው። ለዚህ የተለያዩ ፋሲሊቲዎችን እዚሁ ስለሚያገኝ የተለየ ኦፈር ነው ብዬ አስባለሁ። በጣም ጥሩ። ጊፍት ሪል ስቴት በአማራጭነት ያከፋፈል ሁኔታው ላይ ምን አይነት አዳዲስ ነገሮች ይዞ መጥቷል? ኦኬ፣ እዚህ ሳይታችን ላይ ሁለት ያከፋፈል ሲስተም ይኖረናል። ታይም ቤዝድ እና ፕሮግረስ ቤዝድ ማለት ነው። ፕሮግረስ ቤዝድ ቢሆን በ14 ዙር እንዲሁም 40/60 የባንክ ኦፕሽን ይኖራል። ከዛ ባሻገር ደግሞ ከሰኔ 13 እስከ 23 ድረስ የሚቆይ ሽያጭ መርሃ ግብራችን ላይ በ5% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። በ5% ማለት እስከ 350,000 ብር ብቻ ከፍለው የቤት ባለቤት መሆን ይችላሉ። እንዲሁም የባንክ አማራጭ መጠቀም የሚፈልጉ ደንበኞቻችን 40/60 የባንክ አማራጭ ይኖረናል ማለት ነው። እነዚህ ኦፈሮች ይኖሩታል። ያ ማለት የባንክ ኦፕሽን 40/60 የባንክ ኦፕሽን ይኖራል። ከዛ ባሻገር ደግሞ ደንበኞቻችን ቀስ እያሉ የሚከፍሉበት ሲስተምም ስላለ ያን ያህል የተጨናነቀ ታይት የሆነ አከፋፈል የለንም ማለት ነው። በጣም ጥሩ። እንግዲህ እስካሁን የነበረን ቆይታ በጣም አሪፍ ነበረ። ከዚህ በኋላ ደግሞ ወተን ሳይቶቹን ማየት ብንችል መልካም። እሺ፣ ሳይት ኢንጂነራችን ሳይቶችን ያስጎበኝሻል ማለት ነው። በጣም ጥሩ። እሺ፣ አመሰግናለሁ። መልካም ቆይታ። መልካም ቆይታ። ሰላም ጤና ይስጥልኝ። እንደምን አለ? እግዚአብሔር ይመስገን። ሳይቱን ለማየት ነበር የመጣ ነው። ስምን በማስተዋወቅ እንጀምር። እሺ፣ በጣም አመሰግናለሁ። ኢንጂነር ፍጹም እባላለሁ። የዚህ ፕሮጀክት ማናጀር ነኝ። ፕሊስ ገብተን ያለውን ነገር ላስጎብኝሽ። ደስ ይለኛል። በድጋሚ እንኳን ወደ ግዙፉ መንደራችን መጣች። ይህ የመሀል ከተማ ለጋር ፕሮጀክታችን ወደ 84000 ካሬ ኮምፓውንድ ነው የምንገነባው። እዚህ ኮምፓውንድ ውስጥ 44000 ካሬው ብቻ ነው አፓርትመንቶቻችን ቤቶቻችን የሚያርፉት ማለት ነው። ወደ 40000 ካሬው ጋርደን ኤሪያ እና እነዚህ አሚኒቲዎች ከአፓርትመንቱ ጋር ተያይዘው እያንዳንዳቸው ደንበኞች እዚሁ የሚፈልጉትን አሚኒቲ እንዲያገኙ ነው ታስቦ እየተሰራ ያለው። ግዙፍ ትምህርት ቤት ይኖረዋል፣ ትላልቅ ስቴዲየሞች እንዲሁም ደግሞ G+4 የመኪና ፓርኪንግ ከአፓርትመንቱ በተጨማሪ ኮምፓውንዱ ይዛል ማለት ነው። ተጨማሪ መዋኛ ገንዳና ጂም የያዘ ሞል እዚሁ ኮምፓውንድ ውስጥ እንገነባለን። አጠቃላይ 18 ብሎኮችን ሲሆን የምናቆመው እያንዳንዳቸው G+20 እንደሆኑ አፓርትመንቶች ናቸው። እስከ ሁለተኛ የንግድ ሱቅ ይሆኑና ከ3 እስከ 20 ከባለ 1 እስከ ባለ 3 መኝታ የያዙ አፓርትመንቶች ናቸው የሚኖሩን ማለት ነው። በጣም ጥሩ። ይሄኛው ሳይታችሁ ከሌሎች ሳይቶች ምን የተለየ ነገር ይዞ መጥቷል? እሺ፣ ላለፉት 30 ዓመታት እዚህ ሴክተር ላይ የራሳችንን አሻራ አሳርፈናል። ይሄኛው 8ኛ መንደራችን ነው የሚሆነው። ከዚህ በፊት የገነባናቸው ስቲል በግንባታ ላይ ያለናቸው ፕሮጀክቶች አሉ። አሁን ላይ ወደ CMC ተክለ ሃይማኖትና 22 ላይ ግንባታቸው የተጀመሩ ለሽያጭ ወጡ ተጨማሪ አፓርትመንቶች አሉ። እዚህኛው ሳይታችን ላይ ግን ምንድነው ያሻሻልነው? ከዲዛይን አንፃር በጣም ሰፊ ኮምፓውንድም ከመሆኑ አንፃር የኮምፓውንዱንም ሌክዠሪነት እንዳያጣ ብሎኮቹ ተራርቀው ነው እየገነቡ ያሉት። ከ30 ሜትር ርቀት ባለው ኤሪያ ላይ ነው ኮምፓውንዶቹ እየቆሙ ያሉትና እያንዳንዳቸው ቤቶች የራሳቸው የሆነ ኦፕን ዳውኖች አሉት ማለት ነው። ግድግዳ ሼር የሚያደርጉት መጠን በመጠኑ ያንሳል ማለት ነውና እያንዳንዱ ብሎኮች በአራቱም ዳይሬክሽን ላይ የፀሐይ ብርሃን እንዲያገኙ የተለያዩ ኦፕን ዳውኖች ይኖሩታል ማለት ነው። ተጨማሪ የኮሊደር ሲስተሙን ፕራይቬሲውን ከመጠበቅ አንፃር መሀል ላይ በአራቱም ዳይሬክሽን ላይ የኮሊደር አክሰሶች ይኖሩታል ማለት ነው። ያ ማለት አንድ አባወራ የቤቱ አክሰስ ፕራይቬሲውን እንዲጠበቅ የበሩ ትይዩ ምንም አይነት በር ሼር እንዳያደርግ ይረዳዋል ማለት ነው። ተጨማሪ ከአደጋ አንፃርም ብሎኮቹ እያንዳንዳቸው ራሳቸውን ችለው ቲፒካሊ ስለሚወጡ ግድግዳም ሼር ስለማያደርጉ ከፕራይቬሲ አንፃር በጣም ቤስት የሆነ እይታ ቤስት የሆነ ቪው እንዲኖረው ተደርጎ በዱአል ቪው እንዲኖራቸው የተደረገ ወደ ኮምፓውንድ ቪው እንዲሁም ደግሞ ወደ አስፋልት ቪው ናቸው ማለት ነው። በጣም ጥሩ። እንግዲህ ወደ ጊፍት ሪል ስቴት መምጣት ለሚፈልጉ ደንበኞች የምትሰጠው ሀሳብ የምትናገረው ነገር ምን አለ? ቴንክ ዩ። የለጋር ፕሮጀክታችን እንዳልኩሽ ለኛም ትልቁ ግዙፉ መንደራችን ነው የሚሆነው። እንደ መሀል ከተማነቱ እንደ ማሳያም እየተጠቀምነው ያለው ፕሮግረሳችንም በደንብ ሄደ ነው። እንደምትመለከቱ ወደ 30% ከፍ ብሏል ፕሮግረሳችን። ፕላስ ደግሞ በሁለት አይነት መልኩ ነው ለደንበኞች እየሰጠን ያለ ነው። ደንበኞች ቀድሞ መረከብ ለሚፈልጉ በ1 ዓመት ከ6 ወር እንዲሁም ደግሞ እስከ 3 ዓመት ጊዜ ውስጥ መረከብ እንዲችሉ በሁለት አማራጭ የገነባን የምንገኘውና በሁለት አማራጭ ሲል ደግሞ አሁን ከሰኔ 13 እስከ ሰኔ 23
ትልቅ የሽያጭ ኤክስፖ ተዘጋጅቷልና እዛ ኤክስፖ ላይ ለሚመጡት ደንበኞች እንደተሰማው ትልቅ ዲስካውንት አለው ከ25% እስከ 30% የሚደርስ እዛ ላይ በ5% ቅድመ ክፍያ ጆይን እንዲያደርጉ መክራቸዋለሁ። ሞር ቪውን ወደዛ ጠጋ ብለን ላሳይሽ። እሺ እንደምታየው ኮምፓውንዱ ሁለት ዩኒቶች ናቸው ያሉት። ከአስፋልት ወደዚህ 5 ብሎኮችን እንገነባለን። ከአስፋልት ወደዛ ደግሞ ግዙፉ የስቴዲየሙን ያዘው ኤሪያ ያኛው ነው የሚሆነው ማለት ነው። እንደምታያቸው ግንባታቸው 5ኛ ፎቅን ተሻግረዋል። አሁን ያለንበት 7ኛ ፍሎርን እየገነባ ነው የምንገኘውና እንደምታያቸው ግንባታቸው በፍጥነት እየተገነባ ነው የሚገኘው። እዚህ ኮምፓውንድ ውስጥ ከዚህኛው ዩኒት ወደዛኛው ዩኒት ስንሻገር የስፖርት ማዘውተሪያ፣ ሰፋፊ ጋርደን ኤሪያ፣ መዋኛና ጂም ያለበት ሞል ያሉበት ኮምፓውንድ ነው የሚሆነው ማለት ነው። በዚህ ጥራት እየገነባ ነው የምንገኘው። እንደምትመለከታቸው ሁለት ዩኒቶች ናቸው ያሉት። ወደ አስፋልት ወደዚህ 5 ብሎኮች አሉን። እዛ ደግሞ ወደ 13 ብሎኮች አሉን። በድምሩ 18 ብሎክ ነው የምንገነባው። እንደምታያቸው ግንባታቸው በፍጥነት እየሄዱ ነው ያሉት። እያንዳንዳቸው ብሎኮች 5ኛ ፎቅን ተሻግረዋል። እዛኛው ኮምፓውንድ ውስጥ ምን አይነት ፋሲሊቲ ያሉ ማለት ነው? መዋኛ ገንዳ፣ የስፖርት ማዘውተሪያ፣ ሰፋፊ ጋርደን ኤሪያዎች ያሉት መንደር ነው የሚሆነው ማለት ነው። እንደምትመለከቱ መሀል ላይ ሰፊ የስፖርት ማዘውተሪያ እንዲሁም G+4 የመኪና ተጨማሪ ፓርኪንግ ይኖረናል ማለት ነው። እዚህ ፊት ለፊት ላይ ደግሞ ጂም እና መዋኛ ገንዳን የሚይዝ ሰፊ ሞል እንገነባለን ማለት ነው። እንግዲህ የነበረን ቆይታ በጣም ጥሩ ነበረ። ስለ እያንዳንዱ ቤቶች በቂ የሆነ ማብራሪያ ሰጥተኸኛል። እንግዲህ በስተመጨረሻ ቀረ ብለህ የምታስበው ሐሳብ ካለ እድሉ ልስጥ። እሺ አመሰግናለሁ። ቅድም በሰፊው ለመጥቀስ ሞክረናል። ይሄ ኮምፓውንድ እንዳልኳችሁ በጣም ሰፊ ኮምፓውንድ ነው። ውስጡ የተለያዩ አሚኒቲዎች ስለሚኖሩት ቅድም እንደጠቀስኩላችሁ በጣም ቪው በጣም ቆንጆ ነው። መሀል ከተማ ላይ ነው ያለው። ወደ አፍሪካ ህብረት እንዲሁም ወደ ሸራተን የሚያሳይ ሰፋፊ ቪዎች ናቸው ያሉትና እዛ ላይ ቅድም እንደጠቀስኩልሽ ትምህርት ቤት፣ መዋኛ ገንዳ፣ ጂም፣ የስፖርት ማዘውተሪያ፣ ሰፋፊ ጋርደን ኤሪያዎችን የያዘ ስለሆነ አሁን ደግሞ ከሰኔ 13 እስከ ሰኔ 23 ትልቅ የሽያጭ ካምፔን ተዘጋጅቷልና ደንበኞች እዛ ላይ መጥተው ኢንቨስት እንዲያደርጉ ጋብዛለሁ። ለምን ይሄ ፕሮጀክት እንዳልኩሽ በፍጥነት እየተገነባ እንዲሁም የተለያዩ አሚኒቲዎች ስለሚኖራቸው ደንበኞች በዚህ ኤክስፖ ላይ እንዲሳተፉ ታች ባለው ስልክ ኮንታክት እንዲያደርጉን እንዲጎበኙ ነው ጋብዛለሁ። መልካም። በጣም አድርገን እናመሰግናለን ለነበረ ጊዜ። አመሰግናለሁ። ሪቪው ቤተሰቦች እንግዲህ በጊፍት ሪል ስቴት የነበረን ቆይታ ይሄንን ይመስል ነበር። እናንተም እንግዲህ የሰጠናችሁን አማራጭ አይታችሁ ከታች ባለው ስልክ ደውላችሁ እነዚህን ቤቶች መግዛት ትችላላችሁ። በተለይ ደግሞ ከሰኔ 13 እስከ 23 ያለውን ቅናሽ በመጠቀም የቤት ባለቤት እንድትሆኑ እንጋብዛለን። ለዚህ ቻናል አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እንደዚህ አይነት ቪዲዮዎች እንዲመጣላችሁ በቀጣይ በተለያዩ ሀሳቦች እስከምንገናኝ ቸር ቆዩ።